እውነት ከዛ አደጋ ውስጥ ሰው ይተርፋል ብሎ መገመት ከባድ ነው አይደል? ጋቢ ለበስ ይሉኛል የሆነ እንዳዘነ ሰው አይነት እንድቀመጥ ነው የሚፈልጉት ግን እኔ ምንም አልሆንኩም እንደውም ሁላችሁም እግዚአብሔርን አመስግኑልኝ አደጋው አይከሰትም ነበር ግን ተከሰተ አልልም ምክንያቱም እኔ ተርፌያለሁ ሐሳብ ላይ ነበርኩኝ ነገሮች ድብርት ውስጥ ነበርኩ ጭንቀት ውስጥ ነበርኩ እነዚህ ሁሉ እንዲፈጠሩ ያደረገው ሞደውን ሰው በማጣቴ ነው ሞደውን ሰው የራሴ ማድረግ ባለመቻሌ ነውና በጣም ደስ ብሎኛል እንኳንም በቤቴ ረዳችክ በሰዓቱ እኔ በጣም ደንግጬ ነበር ለሷ ራሱ ደውዬ ናኦሚ ደውሎ ይዘሻት ነኝ ምናምን ሲለኝ በጣም ነበር የደነገጥኩት እና በጣም ደስ ብሎኛል ያው የራስን ህይወት መኖር አለበት አንተም ማለት ነው ልጅቷ በርግጥ እንወዳታለን ግን በቃ እንዲህ ደግሞ መሆን የለብንም እኔ እግዚአብሔርን ትጠሉኛላችሁ ብዬ በቃ ምገምታችሁ ሰዎች እኔን አትወዱኝም ትጠሉኛላችሁ ማለት ሰዎች እኮ ቪዲዮ ሰጣችሁ ተጨንቃችሁ ምናምን አይቻለሁ ወይኔ በቃ እኔ እንዴ ምን እንደምን አላቅም እንደዚሁ ደግሞ ስልክ የአገር ስልክ ተደውሎ ከ38 ጊዜ በላይ የተደወለ ስልክ አለ በመትረፍ በጣም ደስ ብሎናል እንኳን ደግሞ በመትወደት በማርያም ቀን ስለሆነ ቴንክ ዩ ለከነሻ በጣም ደስ ብሎናል ያው ከሞላ ጎደል ናሆም እንዳለው ነው ያው ራስን ከዚህ በላይ ባትጎዳ ባይኔም ሁለታችሁን አንድ ላይ መሆን እኮ ጠልተን አይደለም ግን አላ ራስ እሷን በቃ ትኖርበት ይወጣን ከዚህ በላይ አንተም ራስን አትጎዳ አመሰግናለሁ ወንድሜ እንደዚህ አይነት ከባድ አደጋ ደርሶ ግን እኔ ምንም ነገር እንዲጨረት እንኳን የለብኝም ምንም የተነካሁት ምንም የተጋጨሁት ምንም ነገር በቃ አላ አይደለ ይሄ ስታልፉ እንኳን የሆነ ነገር ይመታል ግን በቃ ምንም የመታኝ ነገር የለም እንደነበርኩት ሆኜ ነውና በርግጥ በሰዓቱ ያው ያንን ነገር ሲከሰት ራሴን ስቼ ነበር ምክንያቱም ከባድ አደጋ ነበር ሰላም ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እንግዲህ ያው ተርፌያለሁ እውነት ከዛ መኪና ውስጥ እውነት ከዛ አደጋ ውስጥ ሰው ይተርፋል ብሎ መገመት ከባድ ነው አይደል ግን እኔ አላቅም እግዚአብሔር ብዙ ጊዜ የሆነ የተለየ ፌቨር ይሰራልኛል በቃ የሆነ የተለየ ነገር ያደርግልኛልና በቃ እኔ አላቅም እንደዚህ አይነት ከባድ አደጋ ደርሶ ግን እኔ ምንም ነገር እንዲጨረት እንኳን የለብኝም ምንም የተነካሁት ምንም የተጋጨሁት ምንም ነገር በቃ አለ አይደለ ይሄ ስታልፉ እንኳን የሆነ ነገር ይመታል ግን በቃ ምንም የመታኝ ነገር የለም እንደነበርኩት ሆኜ ነውና በርግጥ በሰዓቱ ያው ያንን ነገር ሲከሰት ራሴን ስቼ ነበር ምክንያቱም ከባድ አደጋ ነበር አርሴማ ሄጄ ነበር እየተመለስኩ ይያለ ነውና ትንሽ ያው የነበርኩበት ሙድ ጥሩም ስላልነበረ በቃ ወደዛ መሄድ ፈለኩኝና እዛ ሄጄ እየተመለስኩ ያለ ነው ይርጋለም አርሴማ ነበር የሄድኩትና እዛ ሄጄ ስመለስ ነው እንደዚህ አይነት ነገር አደጋ የተከሰተው ያው የራሴም ጥፋት ነው አደጋው እንዲከሰት የነበረበት ሁኔታ አስታውሳለሁ ምክንያቱም በሐሳብ ጭልጥ ብዬ ሄጄ ነበርና ያው የተፈጠረው ነገር ልንገራችሁ ብዬ ነው በቃም ከቀልቤ አልነበርኩም ሙሉ በሙሉ በሐሳብ ሆኜ ዝም ብዬ እንቅልፉ እንደሚተኛ ሰው ግን አልተኛውም እንደሚተኛ ሰው ዝም ብዬ እየሄድኩ ነበር ድንገት ያው ሃይሱዚ የጭነት መኪና ምናም ሲገባብኝ ነውና ከዛ በኋላ ያለው ነገር ለመቆጣጠር ያው በስፒድም ነበርኩ ለመቆጣጠር በመሞከርበት ሰዓት ምንም አልቻልኩም በዛ በተፈጠረ ሰዓት እኔ ያው ሞች ያለው ብዬ ነበር ያሰብኩት ወደዛኛው መንገድ ሳስብ ሌላ መንገድ ደርቦ የመጣ ሃይሱዚ ነው የገባብኝ ወደዚህ ለመሄድ ሌላ መኪና አለ በዚህኛው በኩል ደግሞ ሰው የሌለበት ቦታ ነበር እኔ የፈለኩት በዛኛው በኩል ደግሞ ሰው አለ ሰው ያለኝ አማራጭ እግዚአብሔር ሲረዳኝ ያው አልተርፍም ነበር ግን እግዚአብሔር ሙሉ በሙሉ እንዲ ቅፍ አድርጎ ነውና አርሴማ መወዳት ማርያምን በጣም ነው መወዳትና ብዙ ጊዜ ከጉድ አውጥታኛለች እና መወዳት ማርያም በቃ እኔ እንዴት እንደሆነ አላቅም
ተራራ ስለነበር ወደ ተራራ ነው የወጣሁት። ወደ ተራራ በመወጣበት ሰዓት ያው የመኪናው ፍሬን እምቢ ስላለኝ ነው በነገራችን ላይ እና ወደ ተራራ ስወጣ ስፒዱ ያው ሙሉ በሙሉ ተቆጣጠረልኝ ማለት ነው። ዳገት ስላለ ዳገት ላይ ነው የወጣሁት። ከዛ በኋላ ያው በስፒድ ስለሆነ ሲገለበጥ ምናምን አውቃለሁ፣ ግን ከዛ በኋላ የሆነውን ነገር አላውቅም። ያው እንደተነገረኝ ግን መጨረሻ ላይ እኔ ከነበርኩበት ወንበር ወደዚህኛው ሁለተኛው ወንበር ላይ ነው ያረፍኩት። ከዛ በኋላ ኔክስት ይኸውላችሁ በነገራችን ላይ የቀረጸው ልጅ ማንዳ ቴንክ ዩ ይሄንን ቪዲዮ እንኳን ቀረጽ ሁሉንም ነገር እንኳን አደረክልኝ። በዚህ አጋጣሚ በቃ ምን ያህል ሰው እንደሚወደኝ አይቼበታለሁ። ባይቀረጽ ኖሮ እናንተ ይሄንን ባታደርጉ ኖሮ እሷ ስታለቅስ አይታችኋታል አይደል? በቃ ሂጅ ጋቢ፣ እኔ ጋቢ ለምን ልበስ? ምንም አልተጎዳሁ፣ ምንም አልሆንኩ። ቢሆንስ መልበስ አለብህ እኮ። አይደለም ሂጅ ተይ። በነገራችን ላይ ያው የምስጋና ፕሮግራም ነው ያለው እና ቤት ውስጥ ላይ ብዙ ሰዎች አሉ። ያው እንኳን አተረፈ በሚል ብዙ ሰው ተሰብስቦ ነው ያለው። ቤተሰቦቼ ተጨንቃችሁብኛል። ምን ያህል እንደምትወዱኝ አይቻለሁ። ምን ያህል እንደምትጨነቁልኝ አይቻለሁ። ቪዲዮም የሰራችሁ ሰዎች አላችሁ፣ ተጨንቃችሁ ስታለቅሱም የነበራችሁ አላችሁ እና ይሄ ሁሉ ዛሬ ጠዋት ነው በነገራችን ላይ ያየሁት። ስልኬም እኔ ጋር አልነበረም። ስደውሉ የነበራችሁ ቤተሰቦች ስላላነሳው ይቅርታ። እኔ ጋር አልነበረም፣ እሷ ጋር ነበረ እና ስልኬንም ወስደውት እነሱ ጋር ነበረ። ዛሬ ነው ሁሉም ነገር ያሳዩኝ። ሰው እኔ ለማጽናናት ምንድነው እንኳን አተረፈ ለማለት ይመጣል። ጋቢ ልበስ ይሉኛል። የሆነ እንዳዘነ ሰው አይነት እንድቀመጥ ነው የሚፈልጉት፣ ግን እኔ ምንም አልሆንኩም። እንደውም ሁላችሁም እግዚአብሔርን አመስግኑልኝ። እንደ አደጋው ቢሆን ኖሮ አይደለም እንደዚህ ቆሜ ላወራ አጥንቴ ምናምን ነበረ ሊቆጠር የሚችለው፣ ግን እኔ እግዚአብሔር ይወደኛል። በቃ እኔ ለምን እንደሚያደላልኝ አላቅም እኔ። ስለዚህ ለምን ጋቢ ልልበስ? በጣም እድለኛ ነኝ። እግዚአብሔርን ነው ማመስገን ያለብኝ። ለምን አማርረዋለሁ? ለምን አዝናለሁ? የጠፋብኝ ነገር እኮ የለም። ህይወቴን እኮ አትርፎልኛልና በቃ እኔ ተርፍ ያለው ከዚህ በኋላ ሞት ያለም አይመስለኝም እኔ ላይ። ቤተሰቦች ሁላችሁንም አመሰግናችኋለሁ። በጣም ተጨንቃችኋል። እኔ እግዚአብሔርን እኔ ምን ብዬ ለካ እናንተ ሰው ሲጎዳ ነው ማትወዱት። ተጎዳ ሰው ካለ ከዛ ሰው ጋር መቆም ነው እንጂ የምትፈልጉት። ለካ አንድን ሰው ጠልታችሁ አንድን ሰው ለመውደድ ብላችሁ አይደለም። ሁላችሁንም እኮ ነው በቃ ለኔ ስትጨነቁ የነበራችሁት እና ለኔም ትምህርት አስተምራችሁኛል። የእውነት እኔ እግዚአብሔርን ትጠሉኛላችሁ ብዬ በቃ ምገምታችሁ ሰዎች እኔን አትወዱኝም ትጠሉኛላችሁ ምላችሁ ሰዎች እኮ ቪዲዮ ሰታችሁ ተጨንቃችሁ ምናምን አይቻለሁ። ወይኔ በቃ እኔ እንዴ ምን እንደምን አላቅም። እንደዚሁ ደግሞ ስልክ የአገር ስልክ ተደውሎ ከ38 ጊዜ በላይ የተደወለ ስልክ አለ። ግን እኔ አሁን ነው ዛሬ ነው ስልክ የተሰጥቶኝ የማየውና በቃ ሁላችሁንም በጣም አመሰግናችኋለሁ። እግዚአብሔር ይስጥልኝ። እግዚአብሔር የልባችሁ መሻት ይሙላላችሁ። እኔ ምንም ምለው ነገር የለም። አሁን ብዙ ማውራት አልችልም ማለት በቃ እኔ ለእናንተ የነበረኝን ፍቅር ነገሮች ከሆኑ በኋላ ለእኔ ስትጨነቁ በኮመንትም ስደውሉም እንደዚሁ ደግሞ ቪዲዮ ሰርታችሁም ብዙዎቻችሁ የሆናችሁትን ነገር በሙሉ ባየሁ ሰዓት በጣም ስሜቴ በቃ የእውነት መቆጣጠር አቅቶኝ ነበር። ነገር ግን እናንተ እንዳትጨነቁ ያለሁበትን ነገር ለማሳየት በሚል ውስጥ እንገባለን። ቤተሰቦቼ ግን በጣም ወዳችኋለሁ። በጣም ነው የምወዳችሁ። እኔ የእውነት በቃ ስለእናንተ ቃላት የለኝም። እውነት ስለእናንተ ቃላት ምንም በቃ ምንም ምለው ነገር የለም። ሰርግ ነው የሚመስለው። ሰርግ እኔ ማገባ ነው ወይስ እሷ የምታገባ ነው የሚመስለው? ወይስ ናው የሚያገባ ነው የሚመስለው? ሰርግ ነው የሚመስለው። እሺ ኖር አትሉኝም? በዝጌር በልጆቻችን እሺ ሳቷሽ ማን ነበር ሲጨነቅ ነበር? እኔ በቪዲዮ ሁሉንም አይቼዋለሁ። አንተ ምንም አልመሰለህም። እኔ ይኸው ዘመዴና ባዳ ጠላቴን ለይቻለሁ። እኔ እኮ አንተ ምንም አልመሰለህም። አይ በሰዓቱ በጣም ታውቃለህ፣ በጣም እንካ ይኸው ማይክ ልስጥህና በጣም ያልጠበቅነው ነገር ነው የሰማነው። አሁን ለምሳሌ
እንደዚህ አይነት ነገር ይገጥመን ብዬ አላሰብኩም ነበር። ድንገተኛም ነገር ስለሆነ መደናገጥ ውስጥ በጣም ከቶናል። እሷን ደግሞ አይታታል፣ ነርቨስ ሆናለች። በጣም ተደናግጣ ነበር የምትሆነው ነገር ሁኔታ። እንደኔ ግን በቃ ከዚህ በላይ ራስን ባጎዳ አሪፍ ነው። ምክንያቱም አንተ ራስን እንደዚህ ባረክ ቁጥር እዚህ ጋር የሚጨነቅ የሁሉ ፋሚሊ አንተ ላይ ያሉት እናት አባቶቻችን እዚህ እነኚህን የመሰለ እህት ወንድም እያለ እንዴት እንደዚህ አይነት ነገር አላስብም። ሰው እኮ በሀገሩ የሞላው እሷ ብቻ አለች። ራስን ከዚህ በላይ ባጎዳ አሪፍ። ይበቃል። በነገራችን ላይ ናሆሜ አንተ ጎበዝ ነህ፣ አስተዋይ ነህ። አንተ እንደ ታናሽ ሳይሆን አንተ እንደ ታላቅ አይደል? በጣም ጎበዝ ነው እና ነገሮችን እሷ እንደውም ቤተሰብ ጋር አድርሳው ምናምን ቤተሰብ ይጨነቃል አይደል? እሷ እንደዛ አንቺ እንደዛ ከሆንሽ እንግዲህ ሌሎቹ ትልልቆቹ እንዴት እንደሚሆኑ ያው መገመት አያቅትም እና ያንን እንዳይሆን እሱ ነው ነገሮች ሲቆጣጠር የነበረው። ለጋሽ ሰፌ ማን ነው የነገረው የደወለላቸው? እስቲ እናወራ ስላለፈ ብዬ ነው። አልሰጥሽም አንቺ አታወሪ። ማን ይደውል? አንተ? እኔ ማስ እንዳይሰሙ ነበር። ምክንያቱም እነሱ ሰሙ ፋሚሊ ይጨነቃል። ጋሽ ሰፌ ያው እንዳይጨነቁ እያስብኝ ነበር። እሷ ሳትሆን ግን አቀርም የደወለችው። ምክንያቱም እሷ ያበለች ነው። እሷ ግን ያመጣቻት ኪዲ ነው። እዛ ድንገት እሷ ትሆናለች ብዬ አስባለሁ። ኪዲ አንቺ አራምቼ ነበር። ማይኮ አንቺስ ምን ተሰማሽ? እኔ በመትረፌ አሁን ዛሬ ስንት አሁን ያው በመትረፍ በጣም ደስ ብሎናል። እንኳን ደግሞ በምትወዳት በማርያም ቀን ስለሆነ ቴንክ ዩ። ልክ ነሽ። በጣም ደስ ብሎናል። ያው ከሞላ ጎደል አሁን እንዳለው ነው። ያው ራስን ከዚህ በላይ ባትጎዳ ባይነኝም ሁለታችሁን አንድ ላይ መሆን እኮ ጠልተን አይደለም፣ ግን አላ ራስ እሷን በቃ ትኖርበት ህይወቷን። ከዚህ በላይ አንተም ራስን አትጉዳ። አመሰግናለሁ ወንድሜ። በነገራችን ላይ ሁሉም ቤተሰብ ናቸውና እዚህ ጋር እኔ ያው ብዙ ነገር አይቻለሁ በህይወቴ። ይሄንን ነገር ይሄ መጨረሻዬ ነው የሚያደርግልኝ። ምክንያቱም ሞቼ ነበር ማለት ይቻላል። ቪዲዮ ያው ትንሿ ናት እዛ ላይ የተለቀቀችው። ማን ነው እሱ ነው መሰለኝ ያስገባው ምናምን። እኔ ያው መጨረሻ ላይ ሁሉንም ነገር በነገራችን ላይ ዛሬ ነው ስልኬንም የሰጠችኝ ዛሬ ነው። ብዙ ሰዎችም ቤተሰቡ ተጨንቆ እንደነበረ ቪዲዮ እንደሰሩ ደግሞ እሱ ነው ያሳየኝ። አደጋው አይከሰትም ነበረ ግን ተከሰተ አልልም። ምክንያቱም እኔ ተርፌያለሁ። ሀሳብ ላይ ነበርኩኝ፣ ነገሮች ድብርት ውስጥ ነበርኩ፣ ጭንቀት ውስጥ ነበርኩ። እነዚህ ሁሉ እንዲፈጠሩ ያደረገው የምወደውን ሰው በማጣቴ ነው። የምወደውን ሰው የራሴ ማድረግ ባለመቻሌ ነው እና በጣም ደስ ብሎኛል። እንኳንም ቤቴ ረዳችክ። በሰዓቱ እኔ በጣም ደንግጬ ነበር። ለሷ ራሱ ደውዬ ናሆሜ ደውሎ ይዘሻት ነይ ምናምን ሲለኝ በጣም ነበር የደነገጥኩት እና በጣም ደስ ብሎኛል። ያው የራስን ህይወት መኖር አለብክ አንተም ማለት ነው። ልጅቷ በርግጥ እንወዳታለን፣ ግን በቃ እንዲህ ደግሞ መሆን የለብህም። እሷም የራሷ የሆነ ላይፍ መኖር አለባት። እንዲህ ደግሞ መሆን የለብህም። ከዚህ በኋላ አዲስ ላይፍ ነው መኖር ያለብክ። ለዛ እንኳንም ቤቴ ረዳችክ። ደስ ብሎኛል በጣም። አመሰግናለሁ። እንኳን ፈጣሪ አተረፈክ። ምንም ማለት ነው። አሜን። እሺ አዎ እሺ ላይ መውጣት የሚፈልግ ሰው ካለ ይውጣ። የጨረሰው ሰው መውጣት ድባቡ የላኛው ይሻላል ያለ ሰው ካለ ይውጣ። እሺ ያው በሰዓቱ የነበረውን ስሜት መናገር አልችልም። አሁንም ያው ተርፈ በማየቴ ግን ደስ ብሎኛል፣ በጣም ደስ ብሎኛል። እንዲህ አይነት ነገር ይፈጠራል ብዬ አስቤ አላቅም ነበር እና ያው ምን እንደምል አላቅም። ፈጣሪ እንኳን አተረፈክ። ድንግል ማርያም እንኳን በለቷ ቀን
እንኳንም እመቤቴ ያተረፈችክ። ዋናው ነገር እሱ ነው። ምን ሆነሽ ነው እንዴ? ምን ሆነሽ ነው? እያማረድሽበት ነው? አይ ሳይሆን ዛሬ እኮ የደስታ ነው ያው ነገሩ አይደለም። ዛሬ ደስታ ነው ያው የደስታ ነው። ደስ ብሎኛል፣ በመትረፍክ ደስ ብሎኛል። ከዛ መኪና ውስጥ ደግሞ ሰው ይወጣል ብዬ አላስብም ነበር። እንኳን አተረፈች። ዋናው እሱ ነው። ይበቃታል። በዙሪያ ያሉን ሰዎች ደግሞ ደስ እንደሚልክ እርግጠኛ ነኝ። ገምቻለሁ እኔ በነገራችን ላይ እንዲህ ምናምን አውቄ የፎቶዬን በትልቁ አሰርተሽ ምናምን አይደለም። በእርግጠኝነት ያው የገመትኩት ነገር አለ። ልክፈተው አይደል? አዎ በነገራችን ላይ ያው ከካሜራ ውጪ ያለቀሱትን አይደለም። በካሜራ ግን አባባ እና እሱ ናሆም ይጥፋ እያልከኝ ነበር። ኧረ ተው ወንድም አለም በጣም ነው የወደድኩት። ደግሞ በጣም የልጅ አዋቂ ነው። በጣም ጎበዝ አስተዋይ ነው እና ሁላችንም ማይኮይ በጣም አመሰግናለሁ። አንተ ጎበዝ ነህ። ኪዲ አንቺ ነው። ሁላችንም አመሰግናለሁ። በነገራችን ላይ ሌላ ማመስገን ያለብሽ ሰው የለም። ያለብኝ ሰው አለ። እኔ ማይኮ በጣም የተባበራችሁ ሰው አለ። የዛን ቀን እንደነገርሽኝ ሆስፒታል በተከፍላችኋል። በጣም የወደው ስጦታ ነው የሰጠሽው። እንዴ አሁን የደስታ እንደዚህ ነገር አያስፈልግም። እንደውም ዮሴፍ ገባው እንዲታረቅ ይለፍት ይቀመጣል። እንደውም ሻማ ይብራ አውሩ በቃ ላይ እንውጣ ይሻል። ከዚህ በላይም ስንቆየው እንዲደብራችሁ ስለምችል አውጡ በቃ እሺ፣ እኔ እመጣለሁ።